ዛሬ እንግዲህ እዚህ በማለዳ የተገናኘ ነው የመምህራን የልማት ስራዎች ጉብኝትን በተመለከተ ስምሪት እየወሰድን ነው። በአጠቃላይ ዛሬ በተለይ ከመማር ማስተማሩ ከትምህርት ልማቱ ጋር ተያይዞ ከተማ ውስጥ ደግሞ ለነገ ለሀገር ትውልድ ለቀጣይ የሚሰሩ ስራዎችን የተሰሩትንም የሚያዩበትና የሚጎበኙበት መርሃ ግብር ነው። ከትምህርት ቤት ጀምረን በክፍለ ከተማ ስናወያያቸው ቆይተናል። ትምህርት ቤት ከተወያዩ በኋላ ከነሱ የመረጧቸው ተወካዮቻቸው በክፍለ ከተማ ደረጃ ተወያይተዋል። በክፍለ ከተማ ከተወያዩት ውስጥ ደግሞ እነሱ በመረጧቸው በከተማ ደረጃ ከክብርት ከንቲባችን ጋር ውይይት ያደርጋሉ ማለት ነው። ስለዚህ በዚህ ውይይት ውስጥ የመማር ማስተማሩ ከመምህራን ጋር ሌሎችም ያላቸውን ጥያቄዎች ለክብርት ከንቲባ ያቀርባሉ ተብሎ ይጠበቃል። ከዛ በፊት ነው እንግዲህ ልማት ስራዎችን እየተሰሩ ያሉ ስራዎችን እንዲያዩ እንዲጎበኙ የሚደረገው። ወደ 5 ዴስቲኔሽኖችን ይጎበኛሉ። በዚህ ውስጥ የትምህርት ተቋማቶች አሉ፣ የልቀት ማዕከላቶች አሉ፣ የኢንዱስትሪ ክላስተሮች አሉ፣ እንዲሁም ደግሞ የህዝብ መዝናኛ ስፍራዎችን ያያሉ፣ ይጎበኛሉ፣ ግንዛቤ ይይዛሉ ብለን እናስባለን። ውይይታችንም የተሳካና ያማረ ለሚሰጡትም አስተያየት ሚዛናዊ እንዲሆኑ በከተማ ውስጥ ያሉትንም ስራዎችን እንዲያውቁና እንዲገነዘቡ ማድረጉ በአጠቃላይ ጥቅሙ ከፍ ያለ ለነሱም ግንዛቤ የሚያስጨብጥ ውይይታችንንም ፍሬያማ የሚያደርግ ጉብኝት ይኖረናል ብለን ነው የምናስበው። ከሁሉም ክፍለ ከተሞች ከሁሉም ትምህርት ቤቶች የተወጣጡ ትምህርት አመራርና መምህራን ናቸው ዛሬ የሚወያዩት። ስለዚህ የተሳካ ያማረ የጋራ መግባባት የሚደረስበት ውይይት እና ጉብኝት ይሆናል ብዬ ተስፋ አደርጋለሁ። መጪውን ትውልድ በማዘጋጀት በመቅረጽ እና በማብቃት ሂደት ውስጥ የመምህር ሚና የሚተካ አይደለም። ስለዚህ ለነዚህ እነሱ ለሚለፉ ደክመው ለሚያፈሯቸው ትውልዶች የምትሆን ሀገር ደግሞ ከተማ አስተዳደሩ እያዘጋጀ ነው ያለው። ስለዚህ ይሄንን ልማት ይሄንን ስራ ይሄንን ያማረ ከተማ የሚረከብ ትውልድ ደግሞ እነሱ የሚያፈሩት ስለሆነ የሚመጋገብና የሚተሳሰር መሆኑ ያሉትን ልማት ማወቃቸው ለዛ የሚመጥን ትውልድ እና ዜጎችን ማፍራት ትኩረት እንዲሰሩ ይረዳቸዋል ማለት ነውና ለዚህ ትልቅ አቅም ይፈጥራል ብዬ ነው የማስበው። ይሄን ደግሞ በቅጡ እንዲረዱ ማድረግ በውይይትም በቀጣይም በሌሎች ተከታታይ በሚኖሩ ጉብኝቶች የበለጠ የነሱንም ግንዛቤ ማሳደግ እውቀታቸውን ከፍ ማድረግ ተማሪዎቻችንም ደግሞ ከተማ ውስጥ የተሰሩትን ስራዎች እንዲያውቁ እንዲገነዘቡ ማድረግ በተለያዩ ፊልሞችና ዜናዎች ብቻ ሳይሆን በአካልም እንዲጎበኙ እናደርጋለን። የራሱ ፕሮግራም ይኖረዋል። ስለዚህ በቀጣይነት ባለው መልኩ የሚሰራ ስራ መሆኑን በዚሁ አጋጣሚ ማረጋገጥ እወዳለሁ ማለት ነው።